ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩን አልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኮንንት ነኝ። ፕሬዚዳንት ትራምፕ ለኢራን የ10 ቀናት ማስጠንቀቂያ ሰጡ። ቴህራንም የአሜሪካን የጦር ሰፈሮች እንደምትመታ ዝታለች። ላቭሮቭ በአሜሪካ የሚሰነዘር ማንኛውም አዲስ ጥቃት በእሳት እንደመጫወት ነው አሉ። ኢራን የተመድ ዋና ጸሐፊን አስጠነቀቀች። የአሜሪካ ጦር መርከቦችም ወደ ቀጠናው እየተጠጉ ነው ተብሏል። የሩሲያ ከፍተኛ ሴናተር ዘለንስኪ የሰላም ሂደቱን ሆን ብሎ እያደናቀፈ ነው ሲሉ ተቹ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ ለኢራን የ10 ቀናት ማስጠንቀቂያ ሰጡ። ቴህራንም የአሜሪካን የጦር ሰፈሮች እንደምትመታ ዝታለች። ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት ለኢራን ባስተላለፉት ማስጠንቀቂያ ሀገሪቱ በኒውክሌር መርሃ ግብሯ ላይ ስምምነት ካላደረገች በጣም መጥፎ ነገሮች እንደሚከሰቱ ተናግረዋል። ትራምፕ ከ10 እስከ 15 ቀናት የሚቆይ የጊዜ ገደብ ያስቀምጡ ሲሆን ቴህራን በበኩሏ ጥቃት ከተሰነዘረባት በቀጠናው የሚገኙ የአሜሪካ የጦር ሰፈሮችን በመምታ አጸፋ እንደምትመልስ ይፋ አድርጋለች። በመካከለኛው ምስራቅ እየተደረገ ያለው ከፍተኛ የአሜሪካ ወታደራዊ ግንባታ የከፋ ጦርነት ሊቀሰቅስ ይችላል የሚል ስጋት በፈጠረበት በዚህ ወቅት ትራምፕ ውጥረቱን ለመግታት የሚደረገው ድርድር በጥሩ ሁኔታ ላይ መሆኑን ገልጸው ነገር ግን ቴህራን ትርጉም ያለው ስምምነት ላይ እንድትደርስ ጠይቀዋል። ትራምፕ በዋሽንግተን በተካሄደው የሰላም ቦርድ ስብሰባ ላይ በሚቀጥሉት 10 ቀናት ውስጥ ውጤቱን ታውቃላችሁ ብለዋል። በኤርፎርስ ዋን ላይ ለጋዜጠኞች ሲናገሩም 10 ወይም 15 ቀናት ቢበዛ በቂ ጊዜ ይመስለኛል ሲሉም አክለዋል። ኢራን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከችው ደብዳቤ ጦርነት እንደማትጀምር ነገር ግን ወታደራዊ ጥቃት ከተሰነዘረባት በቆራጥነትና በተመጣጣኝ ሁኔታ ምላሽ እንደምትሰጥ ገልጻለች። በቀጠናው ያሉ ሁሉም የአሜሪካ የጦር ሰፈሮችና ንብረቶች የጥቃት ኢላማ እንደሚሆኑም አስጠንቅቃለች። ሩሲያ በኢራን ዙሪያ ያለው ውጥረት ከዚህ ቀደም ታይቶ በማይታወቅ ሁኔታ ማደጉን በማስጠንቀቅ በሁለቱም ወገኖች በኩል መታቀብ እንዲኖር ጠይቃለች። የሩሲያ የጦር መርከብ በኦማን ባህረ ሰላጤ ላይ ከኢራን የባህር ኃይል ጋር በተደረገው ልምምድ ላይ ተካፍሏል። ዋሽንግተን ኢራን የዩራኒየም ማበልጸግ ስራን ሙሉ በሙሉ እንድታቆም፣ የረጅም ርቀት ባላስቲክ ሚሳኤሎቿን እንድታስወግድ፣ በመካከለኛው ምስራቅ የሚገኙ ታጣቂ ቡድኖችን መደገፍ እንድታቆም፣ በሀገር ውስጥ የሚነሱ ተቃውሞዎችን በኃይል መርገጥ እንድታቆም ትፈልጋለች። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በየካቲት 28 ተገናኝተው ስለ ኢራን ጉዳይ እንደሚወያዩ ይጠበቃልም ተብሏል። ላቭሮቭ በአሜሪካ የሚሰነዘር ማንኛውም አዲስ ጥቃት በእሳት እንደመጫወት ነው አሉ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ረቡዕ ዕለት ይፋ በሆነ ቃለ መጠይቅ እንደተናገሩት አሜሪካ በኢራን ላይ የምትሰነዝረው ማንኛውም አዲስ ጥቃት ከባድ መዘዝ ይኖረዋል ብለዋል። ላቭሮቭ ኢራን ሰላማዊ የኒውክሌር መርሃ ግብር እንድታካሂድ የሚያስችል መፍትሄ ለመፈለግ ሁሉም ወገኖች ራሳቸውን እንዲገቱ ጥሪ አቅርበዋል። ላቭሮቭ ለሳውዲ አረቢያው አልአረቢያ ቴሌቪዥን የሰጡት ይህ መግለጫ የወጣው በዋሽንግተንና በቴህራን መካከል እየተባባሰ የመጣውን ቀውስ ለመግታት የአሜሪካና የኢራን ተደራዳሪዎች በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉም ከአንድ ቀን በኋላ ነው። መዘዙ ጥሩ አይደለም ያሉት
ላቭሮቭ ቀደም ሲል በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ባሉ የኢራን የኒውክሌር ጣቢያዎች ላይ ጥቃቶች መፈጸማቸውን አስታውሷል። እነዚህ ጥቃቶች ከፍተኛ የኒውክሌር አደጋ የመከሰት እድል እንደነበራቸውም ገልጸዋል። ሚኒስትሩ አክለውም የቀጠናውን ሀገራትና የባህረ ሰላጤው ዘውዳዊ መንግስታትን ምላሽ በጥንቃቄ እየተከታተልኩ ነው ብለዋል። ማንም ሰው ውጥረት እንዲጨምር አይፈልግም። ይህ በእሳት መጫወት መሆኑን ሁሉም ይረዳልም ብለዋል። ውጥረቱ መጨመሩ ባለፉት ዓመታት የታዩ አዎንታዊ እርምጃዎችን በተለይም በኢራንና በጎረቤት ሀገራት ማለትም በተለይም ሳውዲ አረቢያ መካከል የተሻሻለውን ግንኙነት ሊያበላሽ እንደሚችልም አስጠንቅቋል። አንድ ከፍተኛ የአሜሪካ ባለስልጣን ለሮይተርስ እንደገለጹት ከጄኔቫው ንግግር በኋላ ኢራን ከአሜሪካ ጋር ላለባት አለመግባባት መፍትሄ የሚሆን የጽሑፍ ሰነድ ታቀርባለች ተብሎም ይጠበቃል። ረቡዕ ዕለት በዋይት ሀውስ የተሰበሰቡት የአሜሪካ ብሔራዊ ደህንነት አማካሪዎች ወደ ቀጠናው የተላኩ ሁሉም የአሜሪካ ወታደራዊ ኃይሎች እስከ መጋቢት ወር አጋማሽ ድረስ ቦታቸውን ይይዛሉ ተብሎ እንደተነገራቸው ባለስልጣኑ ገልጸዋል። የአረብ ሀገራት ለዋሽንግተን ግልጽ መልእክት እየላኩ ነው። ይህም ራሳቸውን እንዲገቱና የኢራንን ሕጋዊ መብት የማይጋፉ እንዲሁም የኢራን የዩራኒየም ማበልጸጊያ መርሃ ግብር ለሰላማዊ ዓላማ ብቻ መሆኑን የሚያረጋግጥ ስምምነት እንዲፈለግ የሚጠይቅ ነው ብለዋል ሰርጌይ ላቭሮቭ። ሩሲያ ከኢራን መሪዎች ጋር መደበኛ ግንኙነት እንዳላት የገለጹት ሚኒስትሩም ኢራን ችግሩን በኒውክሌር መስፋፋት መከላከያ ስምምነት መሰረት ለመፍታት ያላትን ቅንነት እንደማይጠራጠሩም ተናግረዋል። ይህ በእንዲህ እንዳለ ፖላንድ በኢራን የሚገኙ ዜጎቿ በአስቸኳይ በሰዓታት ውስጥ ለቀው እንዲወጡ ማዘዟ ሰምቷል። ለዚህ ምክንያትም በኢራን ውስጥ ወታደራዊ ግጭት ሊከሰት ይችላል በሚል ሲሆን ጠቅላይ ሚኒስትሩ ለዜጎቻቸው ባስተላለፉት መልእክት እባካችሁን ኢራንን በአስቸኳይ ለቃችሁ ውጡ፣ በምንም ሁኔታ ወደዚያ አገር አትሂዱ ሲሉም አስጠንቅቀዋል። ኢራን የተመድ ዋና ጸሐፊን አስጠነቀቀች። የአሜሪካ የጦር መርከቦችም ወደ ቀጠናው እየተጠጉ ነው ተብሏል። ኢራን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከችው ደብዳቤም ወታደራዊ ጥቃት ከተሰነዘረባት በቀጠናው የሚገኙ የጠላት ኃይል የጦር ሰፈሮች፣ ተቋማትና ንብረቶች ህጋዊ የጥቃት ኢላማዎቿ እንደሚሆኑ ይፋ አድርጋለች። በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ ሐሙስ ዕለት በላኩት ደብዳቤ የፕሬዝዳንት ዶናልድ ትራምፕ ንግግሮች እውነተኛ የወታደራዊ ጥቃት ስጋትን ያሳያሉ ብለዋል። ይሁን እንጂ ኢራን ጦርነት እንደማትፈልግ ደብዳቤው አክሎ ገልጿል። ትራምፕ ኢራን በሚቀጥሉት 10 ቀናት ውስጥ ትርጉም ያለው ስምምነት ካላደረገች መጥፎ ነገሮች ይከሰታሉ ሲሉ አስጠንቅቀዋል። ያለ ስምምነት አንድ እርምጃ ወደፊት ለመሄድ ልንገደድ እንችላለን። በሚቀጥሉት 10 ቀናት ውስጥ ውጤቱን ታውቃላችሁ ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው አያቶላዎቹ ስህተት ሰርተው እኛን ካጠቁ ሊገምቱት የማይችሉትን ምላሽ ያገኛሉ ሲሉም ዝተዋል። ዋሽንግተን ሁለተኛ የጦር አውሮፕላን ተሸካሚ መርከብ ወደ ቀጠናው እንድትሄድ አዛለች። የመጀመሪያዋ መርከብ ዩኤስኤስ አብርሃም ሊንከን ወደ 80 የሚጠጉ አውሮፕላኖችን በመያዝ ከኢራን የባህር ዳርቻ 700 ኪሎ ሜትር ርቀት ላይ እንደምትገኝ የሳተላይት ምስሎች ያሳያሉ። የኢራን አብዮታዊ ጥበቃ በበኩሉ በዚህ ሳምንት በሆርሙዝ የባህር ሰርጥ ላይ ወታደራዊ ልምምድ በማድረግ ኃይሉን አሳይቷል። የኢራን ፖለቲከኞች የዓለም የነዳጅና የጋዝ መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ለመዝጋት ደጋግመው ዝተዋል። ይህ ሰርጥ የዓለምን ሩብ ያህል የባህር ላይ የነዳጅ ዝውውርና 1/5ኛውን የተፈጥሮ ጋዝ የሚያስተላልፍ በመሆኑ የጦርነት ስጋቱ በዚህ ሳምንት የነዳጅ ዋጋ እንዲንር አድርጓል። እነዚህ ማስጠንቀቂያዎች የመጡት አሜሪካና ኢራን በኦማን አገናኝነት በጄኔቫ ሁለተኛ ዙር ውይይት ካደረጉ ከጥቂት ቀናት በኋላ ነው። አሜሪካ ኢራን የኒውክሌር ቦምብ እንዳታገኝ መከልከል ስትፈልግ፣ ኢራን ደግሞ የተጣለባት የኢኮኖሚ ማዕቀብ እንዲነሳላት እየጠየቀች ትገኛለች። የሩሲያ ከፍተኛ ሴናተር ፕሬዝዳንት ዘለንስኪ የሰላም ሂደቱን ሆን ብለው እያደናቀፉ ነው አሉ። ቫለንቲና ማትቪየንኮ እንደተናገሩት ቮሎዲሚር ዘለንስኪ ለሰላም ስምምነት የሚሆኑ ማንኛውም መሰረታዊ ነጥቦች ውድቅ እያደረጉ ነው ብለዋል። የሩሲያ ፌዴሬሽን ምክር ቤት አፈ ጉባኤ ቫለንቲና ለታስ የዜና ወኪል በሰጡት መግለጫ ፕሬዝዳንት ዘለንስኪ ከአውሮፓ ባለስልጣናት ድጋፍ በመታገዝ የዩክሬንን ግጭት ለመፍታት የሚደረገውን ጥረት እያደናቀፉ ቀጥለዋል ብለዋል።
ባለስልጣኗ ይህንን ያሉት አውሮፓ ህብረት በዩክሬን ጉዳይ ላይ ለሩሲያ ያቀረባቸውን ተከታታይ ጥያቄዎች አስመልክተው በሰጡት አስተያየት ነው። ሴናተሯ የአውሮፓ ባለስልጣናት የሚያቀርቧቸው ጥያቄዎች ሩሲያን የመጥላት ስሜት ያለባቸው ከእውነት የራቁና ዘላቂ ሰላም ለማምጣት የሚደረገውን ጥረት በቀጥታ የሚገፉ ናቸው ብለዋል። የድርጊት የሰላም ሂደቱን ሆን ብሎ የማበላሸት ሙከራ እንደሆነ የገለጹት አፈ ጉባኤዋ ዘለንስኪም በእነርሱ የተረዱ ሂደቱን በከፍተኛ ሁኔታ እያደናቀፉት ነው ብለዋል። በጄኔቫ እየተካሄደ ባለው ንግግር ወቅት ዘለንስኪ ማንኛውንም ለሰላም ስምምነት መሰረት የሚሆኑ ነጥቦችን በይፋና በጠንካራ ሁኔታ ውድቅ ማድረጋቸውን ከማደናቀፍ ውጪ በምን ሊተረጎም ይችላል ሲሉም ጠይቀዋል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።